የእዩ ውሸት ተጋለጠ። ብዙ ጊዜ እንግዲህ ውሸቷን ነው፣ ልጁ የሱ አይደለም፣ አባቱ ሌላ ነው እየተባለ ነበር። አሁን ትክክለኛና እርግጠኛ የሆነ መረጃ ነው የምነግራችሁ። ይህም ደግሞ ልጁ የብሩክ እንዳልሆነ ትክክለኛ መረጃ ደርሶናል። ይህም መረጃ የደረሰን ከገዛ ቤተሰቦቿ፣ የእኔ ከምትላቸው ቤተሰቦቿ ነው ይህን መረጃ የሰማ ነው። ስለዚህ አሁን እርግጠኛ የሆነ መረጃ ነው የምነግራችሁ። ሆን ብላ ሁለቱን ለመለያየት እንደመጣችና ልጁም ደግሞ የብሩክ እንዳልሆነ ከዚህ በፊትም በጣም የተለየና እዚህ ደረጃ ልጅ እስከ መውለድ እስከ ማርገዝ የሚደርስ ደረጃ ደግሞ ብሩክና እዩ እንዳልነበራቸው የሚያሳይ ትክክለኛ መረጃ ነው ይዤላችሁ የመጣሁት። ሰላማችሁ ብዝት ይበልልኝ የተወደዳችሁ ቤተሰቦቼ። የሰው ማደግ፣ የሰው መነሳት፣ የሰው ራሱን መቻል የሚያስደስታችሁ ሁልጊዜም ከእውነተኛና ከጥሩ ሰው ጎን የምትሆኑ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንደምን አላችሁ? ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩልኝ በፍቅር ስም ጠይቃለሁ። እንግዲህ እዩ ከመጣችበት አካባቢ የነበረቻት በጣም አብሮ አደግ እህቷ ናት። እንግዲህ በውስጥ መስመር ያናገረችን። ይህም ደግሞ ልጁ የብሩክ እንዳልሆነ ነው። ይህንንም እሷ መጀመሪያ መናገር አልፈለገችም ነበር። ነገር ግን በብዙ ነገሮችና ብዙ መረጃዎችን ሲያወጡ በጊዜው 9 ወር በተባለው ጊዜ ራሱ እሷ የት ነበረች? እዩ በእርግጥም የት ነበረች? አዎ ብሩክ ወደ እነሱ አካባቢ ሄዶ ነበረ በዛ ጊዜ፣ ወይም ደግሞ ልጁ ተፈጠረ በተባለበት ጊዜ፣ አረገዝኩ ባለችበት ጊዜ እንዳጋጣሚ ሆኖ እሱ እዛ ነበር። ሆኖም ግን ከእዩ ጋር ምንም አይነት ግንኙነትም አልነበራቸውም። ይህንን የምትለው እንግዲህ የገዛ እህቷ ናት ይህን መረጃ የሰጠችን። ሆኖም አሁን ላይ የእዩ ባል ወይም ደግሞ ባልም ባይሆን ያስረገዛት ሰውዬ ከጎኗ አለመሆኑና ብሩክም ደግሞ በዛ ጊዜ ወደ እሷ ጋር ሄዶ ስለነበር ወደ እሷ አካባቢ ማለት ነው፣ እስቲል እሷ ቤት ምናምን ሳይሆን ወደ እሷ አካባቢ ሄዶ ስለነበር ይህንን ተጠቅማ ሆነ ብላ ብሩክንና ሀይሚን ለማለያየት እንደሆነ ነው ይህን መረጃ የደረስንበት። ይህን መረጃ ልጅቷ ራሱ ፈልገው አይደለም የተናገረችው። ምክንያቱም እህቷ ነኝና እሷን ልጎዳት በጭራሽ አልፈልግም የምትሉትን አላቅም ብላ መጀመሪያ በጣም ስትክድ ነበረ። ሆኖም ግን በኋላ ላይ አምናለች። እሷ አዎ እውነት ነው ልጁ የብሩክ አይደለም ብላ ነግራናለች። እና ሀይሚ እና ብሩክ አሁን ላይ የሚለያዩበት ምክንያት ምንም የለም። ምክንያቱም ደግሞ በመካከላቸው ግጭት ሆኖ የነበረው ይሄ ልጅ ነው። ልጁ ምክንያቱም ደግሞ ሀይሚን እንደሆነ አይተናታል ምን ያህል እንደምትወደው። እሱም ቢሆን ምንም አይነት ከልጁ እንኳን እንደ አጋጣሚ ሆኖ የኔ ቢሆን ከአንቺ ጋር ያለኝን ነገር ማበላሸት አልፈልግም፣ ከአንቺ ጋር ያለኝ ነገር እንዲቆም አልፈልግም ሲል ነበር። ሀይሚን ብትሆን ምን ያህል እንደምትወደው አይተናል። ምክንያቱም ደግሞ እንደዚህ አይነት በከባድ ሁኔታ ላይ ሆና ሌላ አስረግዟል የሚል ከባድ ነገር፣ ይሄ እንግዲህ ለሴት ልጅ በዛ ላይ ደግሞ የምትወደው ወንድ ከሌላ ሴት አስረግዟል ሌላ ሴትን የሚለው ቃል በጣም ከባድ ሆኖ ሳለ ሆኖም እውነቱን ለማወቅ እስከ መጨረሻው አብራ የቆመች ሴት ናት ሀይሚ። በጣም ጎበዝ፣ ጠንካራና እውነተኛ አፍቃሪ ሴት ናት ሀይሚ። ምክንያቱም ማንም ቢሆን ሌላ ልጅ አለው ሲባል ቀጥታ ላለማመን ትንሽ ነገር ነው የሚበቃው፣ እሱን ላለማመን ወይም ደግሞ ትቶ ለመሄድ። ሀይሚ ግን እስከ መጨረሻው ድረስ እውነቱ እስኪታወቅ ድረስ ኢቭን እዩን እስከ ማግኘት ድረስ እዩን አግኝታ ስለሱ እስከ ማውራት ድረስ እውነት ነው ወይ የሚለውን እስከ ማረጋገጥ ድረስ ሄዳለች እንጂ ትታው በአንድ ጊዜ የሄደች ሴትም አይደለችም ሀይሚ። ደግሞ ያንተ ደስታ ይበልጥብኛል። አሁን ላይ ልጁም ያለ አባት ማደግ አይችልም። እኔም እንደዛ ማደርግ ሴት አይደለሁም። ያንተ ደስታ ስል ከዚህ በኋላም ለነገ ህይወትክ ስል ያንተን ህይወት አልበጥብጠው። ደግሞም ከልጅም ጋር ደግሞ መሆን ካለብህ ሁን ብላ ነፃነቱንም ጭምር የሰጠችው ሴት ናት ሀይሚ። እና እስከ መጨረሻው ድረስ የሄደች ሴት ደግሞ ይህ ነገር ወይም ደግሞ በአንድ ሴት ምክንያት ያውም እውነት ባልሆነ በእዩ ምክንያት ህይወቷ መበላሸት የለበትም። የሚወዳትንም ሰው የምትወደውንም ደግሞ ሰው ማጣት የለባትም። ለዛ ነው ሆን ብለው እነሱ አወጣተዋት፣ የእዩን እህት አወጣተዋት። አብሮ አደጓ ናት፣ እህቷ ናት። እውነቱን እንዲህ ነው ብላ ለመናገር ለእሷም ቢሆን ቀላል አልነበረም። ግን ቢሆንም ሆን ብለው በቃ ለታርጌት ነበር ታርጌት አድርገው ሁለቱ እውነቱን እንድታወራና የሚፈልጉትን ለማግኘት ነበርና የሄዱት። ይህንም ደግሞ ተሳክቶላቸዋል። ለዛ ነው በውስጥ መስመር የነገሩኝ ከነ
ቮይስ ሪከርዷ ጭምር ነው መረጃውን የሰማ ነው፣ ከቮይስ ሪከርዱ ጭምር ነው። ለዛም ነው በትክክል እርግጠኛ የሆነ መረጃ ይዘን ዛሬ ሀይሚ እና ብሩክ መለየት የለባቸውም። ምክንያቱም ደግሞ የመጣው ልጅ የነሱ አይደለም፣ የብሩክ ልጅ አይደለም የመጣው ልጅ የሚል መረጃ በእርግጠኝነት ይዤላችሁ የመጣሁት ማለት ነው። ይህ መረጃ ገና ለሀይሚ እንኳን አልደረሰም። በቅርቡ እንዲሁም ቪዲዮ ይሰራሉ በዚህ ብለን እንጠብቃለን። ምክንያቱም ደግሞ ይህ መረጃ ይደርሳቸዋል። ያሳዩኝም ሰዎች እንግዲህ በቀጣይ ይህን መረጃ ለሀይሚና ለብሩክ ይህን ቮይስ ሪከርዱን እንደሚያሰሟቸውና የራሳቸውንም ውሳኔ እንዲወስኑ እንፈልጋለን። ከዚህ በኋላ ይሄ ነገር ችግር ሊሆንባቸው አይችልም። ምክንያቱም ሀይሚና ብሩክን ስናያቸው ብዙ ጊዜ ሌላ ችግር የለባቸውም፣ ወይም ደግሞ ብሩክ እስከዛሬ ድረስ ሌላ ሴት ጋር የሚሄድ ሰው አይደለም። ለዚህም ነው እንግዲህ የነሱ የቅርብ ሰዎች ናቸው ይህን መረጃ ያመጡት። ያላቸውም ነገር እስከዛሬም የነበራቸው ነገር በዚህ ነገር መቆም የለበትም። ብሩክ እስካሁን ድረስ ጨዋ ነው፣ ጨዋም ነበረ። ሀይሚን ብትሆን አሁን ላይ በንዴት ውስጥ ናት፣ እንዲሁም ደግሞ እየተጎዳች ነው እና ይህ ነገር መቀጠል የለበትም ብለው ነው ይህንን ያደረጉት። ጋሽዬም እጅግ በጣም ደክመዋል በእነሱ ጉዳይ። ያው እንግዲህ ጋሽዬ በሁለቱ ልጆቻቸው ጉዳይ ብዙ ነገሮችን እንደሚያሳልፉ እናያለን በየጊዜው። በዚህ በኩል በአብርሃም በዚህም በኩል ደግሞ በነ ሀይሚ ጉዳይ ጋሽዬ ብዙ ነገሮችን እንደሚያሳልፉ እናያለን። ሆኖም ግን አሁን ላይ በስርዓት ተስፋ ያለው ጉዳይ የነ ሀይሚ ነው። የሀይሚና የብሩክ ጉዳይ ምንም ነገር ሊለያቸው የሚገባቸውም አይደሉም እና ጋሽዬም ደግሞ ድካማቸውን በቅርብ ሆኖ የሚያውቁ ሰዎች ነው ይህን ነገር ለአንዴና ለመጨረሻ ጊዜ መቋጨት አለብን። ካሁን በኋላ በዚህ ጉዳይ እነሱም ቢሆኑ ጋሽዬ መረበሽ የለበትም። በየጊዜውም ጋሽዬ እየተጠራ እነሱ ጋር እየሄደ እያስታረቀ መድከም የለበትም። ቁጭ ብሎ ሊጦርና እንዲሁም ደግሞ በቃ ሊበላ ቁጭ ብሎ ለልጆቹ እየመረቀ ሊኖር የሚገባው ሰው ነው። አሁን ላይ ግን እያደከሙት ነው። በሁለቱም በኩል ልጆቹ ትንሽ እያደከሙት ነው እና ይህ ነገር ደግሞ ጋሽዬ ላይ መሆን የለበትም። ጋሽዬ ብዙ የለፋ ሰው ነው ልጆቹን ከማሳደግ አንጻር። ይህንን ብለው ነው ልጅቷን ይዘው በስርዓት ለማወጣጣት ብዙ ረጅም መንገድ ነው የተጓዙት። አሁን ግን ተሳክቶላቸው ልጅቷም አውርታ መረጃውንም ይዘው መጥተዋል። ይህን መረጃ በቅርቡ ይሰጧቸዋል። ለብሩክም ሆነ ለሀይሚ ያሰሟቸዋል። ከዚህ በኋላ እንግዲህ ችግር አይኖርም። እነሷም ደግሞ ይህን ያደረገችበት ምክንያትም እንደምትናገር ተስፋ እናደርጋለን። እስከ ክስ ድረስ ደርሻለሁ ብላ ነበረ፣ ብሩክን እስከ መክሰስ ደርሻለሁ ብላ ነበረ እና አሁን ላይ ይህ ወደ ራሷ ዞሮ እሷን በሕግ እንደሚያስጠይቃት ግልጽ ነው። ስለዚህ ከዚህ በኋላ እሷም ለልጇ ስትል ሆዷ ውስጥ ለያዘችው ልጅ ስትል ከነሱ እንደምትርቅ ተስፋ እናደርጋለን። ሀይሚና ብሩክም ከዚህ በኋላ የሚያሳስባቸው ነገር አይኖርም። ሰላም ቆዩኝ።